ራስልን እንደምን አምሽታችኋል ከኢትዮጵያ ብሮድካስቲንግ ኮርፖሬሽን የሰዓቱን ዜናዎች ይዘን ቀርበናል። መሰለ ገብሮት ነኝ። በቅድሚያም አበይት ዜናዎች። አዲሱ የፌደራል የገቢ ግብር አዋጅ ጸደቀ። አዋጁ ከሐምሌ 1 2008 ጀምሮ ይተገበራል። በኢትዮጵያ የኤችአይቪ ኤድስ ስርጭትን ለመግታት ለበሽታው ተጋላጭ የሆኑ የህብረተሰብ ክፍሎችን በመለየት መስራት እንደሚገባ ፕሬዝዳንት ዶክተር ሙላቱ ተሾመ ተናገሩ። 13ኛው ሀገር አቀፍ የኤችአይቪ ኤድስ መከላከያና መቆጣጠሪያ ምክር ቤት ጉባኤ ተካሂዷል። ሰላማዊት ካሳ። የኤችአይቪ ኤድስ ቫይረስ በኢትዮጵያ መከሰቱ ከታወቀበት ጊዜ ወዲህ ስርጭቱን ለመቆጣጠር የኤችአይቪ ፖሊሲ ተግባራዊ ተደርጓል። በዚህ ዙሪያ ትኩረቱን አድርጎ የሚሰራ ብሔራዊ ምክር ቤትም ተቋቁሟል። የነዚህ ሁሉ ጥረቶች ድምር ታዲያ የቫይረሱን ስርጭት ከ15 ዓመት በፊት ከነበረው በ90 በመቶ በመቀነስና በበሽታው ሳቢያ የሚከሰት ሞትን በ70 በመቶ ለመቀነስ አስችሏል። ሆኖም ይህ ውጤት በሽታውን ለመቆጣጠር በሚደረገው ጥረት ላይ መዘናጋትን ፈጥሯል ተብሏል። በ13ኛው የሀገር አቀፍ ኤችአይቪ ኤድስ መከላከያና መቆጣጠሪያ ምክር ቤት ጉባኤ ላይ የኤችአይቪ ስርጭትን ለመቆጣጠር የሚሰሩ ተግባራትን በአዲስ መልክ ለማጠናከርና ስርጭቱ ዳግም እንዳያገረሽ ለማድረግ የሚያግዙ 2 የእቅድ ሰነዶችም በጉባኤው ላይ ይፋ ተደርገዋል። የኤችአይቪ ኤድስን ለመከላከልና ለመቆጣጠር የመጨረሻ ምዕራፍ የህዝብ ንቅናቄ ማቀጣጠያ ሰነድና የህዝባዊ ዘመቻ ሰነዶቹ ለቫይረሱ ተጋላጭ የሆኑ የህብረተሰብ ክፍሎች ላይ ትኩረት አድርጎ ለመስራት የሚያስችሉ መሆናቸውንም ፕሬዝዳንት ዶክተር ሙላቱ ተሾመ ይናገራሉ። እስካሁን የተገኙትን የህዝብ ንቅናቄ መልካም ተሞክሮችን በማስፋት በተለይም ደግሞ ይበልጥ ተጋላጭ የማህበረሰብ ክፍሎችን ኢላማ ያደረገ የኤችአይቪ ኤድስ መከላከል ፕሮግራም ሊኖረን ይገባል። በአሁኑ ወቅት በኢትዮጵያ ያለው የኤችአይቪ ስርጭት መጠን 1.2 በመቶ ሲሆን 741 ሺህ የሚሆኑ ዜጎችም ከቫይረሱ ጋር እንደሚኖሩ ይገመታል። አዲስ በቫይረሱ የሚያዙ ሰዎች ቁጥር በአመት 21 ሺህ መድረሱ ደግሞ የበሽታው አሳሳቢነት ገና አለማብቃቱን ያሳያል ይላሉ የፌደራል ኤችአይቪ መከላከያና መቆጣጠሪያ ጽህፈት ቤት ኃላፊ አቶ ብርሃኑ ፈይሳ። መልካም ተሞክሮችን ይዘን ውጤታማ የሆኑትን ፕሮግራሞች በመተግበር ኤድስን በ2030 እንደ ፈረንጆች አቆጣጠር ማቆም አለብን የሚልና የማህበረሰብ እንቅስቃሴና ህዝቡን ወደ አገልግሎት እንዲመጣ የሚያደርግ የዘመቻና የእቅድ የትግበራ ስራ ነው የምንሰራ። በተመረጡ 176 ከተሞች ላይ በሚደረገው ዘመቻ 2.9 ሚሊዮን የሚሆኑ ለቫይረሱ ይበልጥ ተጋላጭ የሆኑ የማህበረሰብ ክፍሎች ምርመራና የምክር አገልግሎት እንዲያገኙ ለማድረግ ታቅዷል። ይህንንና ሌሎች በዘመቻው የተያዙ እቅዶችን ለማሳካትም የተለያዩ ዓለም አቀፍ የልማት አጋሮች ድጋፋቸውን እንደሚሰጡ ተናግረዋል። As the United Nations we are extremely encouraged. የተባበሩት መንግስታት ድርጅት የኢትዮጵያ መንግስት የኤችአይቪ ስርጭትን ለመቆጣጠር ያደረገው ጥረትና የተገኘው ውጤት በእጅጉ ተስፋ ሰጪ እንደሆነ ያምናል። እቅዱ ተግባራዊ ሲደረግም በሚያስፈልገው መልኩ ድጋፍ ለማድረግ ተዘጋጅተናል። በ13ኛው የሀገር አቀፍ ምክር ቤት ጉባኤ እንደተጠቀሰው የኤችአይቪ ኤድስ ስርጭትን መከላከልና መቆጣጠር ብሎም አገልግሎቶችን ማግኘት የሚገባቸው ዜጎችን የመድረሱ ዘመቻ የመጀመሪያው ምዕራፍ ከነሐሴ 2008 እስከ ጥቅምት 2009 ድረስ ይካሄዳል። አዲሱ የፌደራል የገቢ ግብር አዋጅ በሀገሪቱ ፍትሃዊ የግብር አከፋፈል ስርዓት እንዲኖር የሚያስችል መሆኑን የሕዝብ ተወካዮች ምክር ቤት ገለጸ። ምክር ቤቱ አዋጁ ከሐምሌ 1 2008 ጀምሮ እንዲተገበር አጽድቋል። ሪፖርተራችን ደረጀ ጥላሁን የሕዝብ ተወካዮች ምክር ቤት በአስቸኳይ ስብሰባውና ሌሎች የተመለከታቸውን ጉዳዮችን አካቶ የሚከተለውን ዘገባ አጠናቅረዋል። በአዲሱ የፌደራል የገቢ ግብር ረቂቅ አዋጅ ላይ የበጀትና ፋይናንስ ጉዳዮች ቋሚ ኮሚቴን ጨምሮ ሌሎች ቋሚ ኮሚቴዎች እንዲሁም የተለያዩ የህብረተሰብ ክፍሎችና ምሁራን ውይይት ሲያደርጉበት ቆይተዋል። ረቂቅ አዋጁ ፍትሃዊ የግብር አከፋፈል ስርዓት እንዲኖር የሚያስችልና የህብረተሰቡን የገቢ ልዩነት ግምት ውስጥ በማስገባት ጭምር የተዘጋጀ በመሆኑ በህዝብ ተወካዮች ምክር ቤት ጸድቋል። ምክር ቤቱ ባካሄደው አስቸኳይ ስብሰባ ረቂቅ አዋጁን አስመልክቶ የበጀትና ፋይናንስ ጉዳዮች ቋሚ ኮሚቴ ሰብሳቢ ወይዘሮ ገነት ታደሰ ባቀረቡት ሪፖርትና የውሳኔ ሀሳብ ላይ ተወያይተዋል። ከመደበኛ ደሞዝ ውጪ የሚገኝ ገቢ ለብቻው ታክስ መሆን አለበት። አለበለዚያ የሱ ፐርሰንት አንዳንድ ቦታ ሌላ መስሪያ ቤቶችን የሙያ ድጋፍና የስልጠና ሲሰጡ ያ ተደምሮ ነውና ይሄ የሚሰራውን ሰው የሚጎዳ አይነት ታክሴሽን ሲስተም ስለሆነ እንዴት ታይቷል? አንድ የዩኒቨርሲቲ ተመራማሪ ስለ ታክስ ለው ሊያስረዳን ቢመጣ ምክር ቤቱ ጠርቶት ለሙያ ከፍላለሁ ብሎ ቢመጣ እዚህ ላይ ከሙያውን አገልግሎቱን ነው የሰጠው 30% ተደምሮ የሚሰጠው ነገር የለም። ግብር ከፋይ ከሆነም
2% ከፍሎ ይሄዳል። ቀደም ሲል በተበታተነ መልኩ ሲተገበሩ የነበሩ የግብር ህጎችን ወደ አንድ የሚያመጣውና ግብር የማይከፈልባቸው የገቢ አይነቶችን ጭምር በግብር መረብ ውስጥ ያስገባል ተብሎ የሚጠበቀው አዲሱ የፌዴራል የገቢ ግብር ረቂቅ አዋጅ ከሐምሌ 1 ጀምሮ ተግባራዊ እንዲሆን ምክር ቤቱ ወስኗል። በተመሳሳይ ምክር ቤቱ ለሁለተኛው የ5 ዓመቱ የልማት እቅድ ትግበራ የመንግስትን ወጪ በታክስ ገቢ ለመሸፈን የሚያስችል ምቹ መደላደል ይፈጥራል ተብሎ የሚጠበቀውን አዲሱን የታክስ አስተዳደር ረቂቅ አዋጅም አጽድቋል። ታክስ ከፋዩ ቅሬታውን ካቀረበበት ቀን ጀምሮ 180 ቀን መጠበቅ እንዳለበት ያስቀምጣል። 180 ቀን ማለት ደግሞ 6 ወር ነው። እንዴት ይሄን ያህል ጊዜ ቅሬታ ካቀረበ በኋላ ይጠብቃል? የታክስ ስራው አስቸጋሪ ጋር ከመሆኑ ጋር በተያያዘ መንገድ የመመርመር ሂደት ውስጥ ጋር በተያያዘ ነው የተመለከተውና ታክስ ስወራው ከባድ ነው። ከዓለም አቀፍ ከኢንተርናሽናልም ጋር የተያያዘ ጉዳይ ስለሆነ በዛ ጊዜ ውስጥ የሚበዛ ቀን አይደለም ይሄ ለማለት ነው። ረቂቅ አዋጁ በተጨማሪ እሴት ታክስ ሳይመዘገቡ ደረሰኝ የሚሰጡ ግለሰቦች በብር 50 ሺህ እንዲቀጡ ተስተካክሎ የተዘጋጀ ነው። በደረስንበት የእድገት ደረጃ አገሪቷ መሰብሰብ የሚገባትን ከኢኮኖሚ የሚመነጨውን ገቢ መሰብሰብ መቻል አለባት። ብዙ ርቀት ተሄዷል። ስለዚህ ይሄንን ማዕከል ባደረገ ከዚህ ጋራ ተነጻጻሪ የሆነ የግብር አዋጅና የታክስ አስተዳደር ዘመናዊነቱን ቀልጣፋ የሆነ ለማድረግ የግድ መታይ ስለነበረበት ነው። እነዚህ ነገሮች ለአዋጁ መቀየር ትልቅ እንድምታ አለው። በተያዘ የሕዝብ ተወካዮች ምክር ቤት በንግድ ጉዳዮች ቋሚ ኮሚቴ የቀረበለትን የንግድ ምዝገባና ፈቃድ ረቂቅ አዋጅም አጽድቋል። በዚሁ የፌዴራል የገቢ ግብር አዋጅ ላይ ማብራሪያ እንዲሰጡን የአዲስ አበባ ዩኒቨርሲቲ የኢኮኖሚ ልማት መምህርና ተመራማሪ የሆኑትን ዶክተር ንጉሴ ስሜን እዚህ ስቱዲዮአችን ጋብዘናል። እንኳን ደህና መጡ ዶክተር። እንኳን ደህና ቆየኸኝ። እሺ ለመሆኑ አዲሱ የዚህ የገቢ ግብር አዋጅ ዛሬ የጸደቀው አዋጅ እሺ እንደ ባለሙያነቱ ምን ፋይዳ አለው ብለው ያስባሉ? ፋይዳው እንግዲህ በጣም ብዙ ነው፣ ግን በጣም በጥቂቱና አንድ ሁለቱን ብቻ ለመጥቀስ አንደኛ የዚህ ታክስ መቀነስ ማለት ይቻላል የኢንቨስትመንቱን ያበረታታል። ኢንቨስትመንት ከተበረታታ ደግሞ ምርት ይጨምራል። ምርት ከጨመረ ዋጋ ይቀንሳል ተብሎ ይታሰባል። ይህም በመሆኑ እንግዲህ ተጠቃሚውም ጭምር ተጠቃሚ ይሆናል ማለት ነው። የሚመገበውም ምግብ ፍጆታውንም የሚያደርገውም ህዝብ ተጠቃሚ ይሆናል ማለት ነው። ሌላው ደግሞ ታክስ በሚቀንስበት ጊዜ ወጪ ይቀንሳል። አጠቃላይ የማምረት ወጪ ይቀንሳል። በሚቀንስበት ጊዜ በመጨረሻ ላይ አጠቃላይ የሽያጭ ዋጋ እንደዚሁ ያህል ይቀንሳል። ስለዚህ በአጠቃላይ ዋጋ ይቀንሳል ተብሎ ይታሰባል። ከዚህ በተጨማሪ ደግሞ በተለይ አሁን የታክስ የመጀመሪያ መነሻው ከፍ ስላለ መካከለኛና ዝቅተኛ ገቢ ያገኙ ነበሩት ተጠቃሚ ይሆናሉ ማለት ነው። በሚጠቀሙበት ጊዜ ደግሞ ሴቪንግ ወይም ደግሞ ቁጠባው እንደዚሁ ይበረታታል። ለኢንቨስትመንትም የበለጠ ደግሞ አመቺ ሁኔታ ይፈጠራል ማለት ነው። ጥሩ ዶክተር፣ አሁን በተለይ በሀገሪቱ ያለው የታክስ አሰባሰብ ስርዓት እንዴት ያውታል? በተለይ አሁን የአገሪቱ ያለውን ልማት ለማፋጠን አንዱ ገቢ የጀርባ አጥንት ነውና አጠቃላይ ገቢ አሰባሰብ ስርዓቱ ለማሻሻል ለማጠናከር ምን መደረግ አለበት ይላሉ? እንደው እንግዲህ አሁን በታክስ መቀነሱ ምክንያት ገቢ በተወሰነ ደረጃ የመንግስት ገቢ ለወጪው መሸፈኛ ሊሆን የሚችለው በተወሰነ ደረጃ ሊቀንስ ይችላል። ነገር ግን በሁለተኛ መንገድ ምንድነው በዚህ ይሄንን ኮምፐንሴት ለማድረግ ታክስ ቤዙን ማስፋት አለበት። ምናልባት በተለያየ ምክንያት እንዲከፍሉ ያላደረጋቸው ክፍሎች ካሉ ማስከፈል እና ወደ ታክስ ስርዓት ውስጥ እንዲመጡ ማድረግ ነው። ሌላው ግን በረጅም ጊዜ ውስጥ አሁን የተደረገው የታክስ መቀነስ ኢንቨስትመንቱን የሚያበረታታ በመሆኑ በተጨማሪ ኢንቨስትመንቱ ተጨማሪ ታክስ ይዞ ይመጣል። ስለዚህ በረጅም ጊዜ ይሄኛውም የታክስ መቀነሱ የበለጠ ጥቅም ሊያመጣ ይችላል ማለት ነው እና የመንግስት ገቢ ሊጨምር ይችላል ማለት ነው።
ጥሩ ዶክተር እዚህ ስቱዲዮአችን መጥተው ሰጡ ማብራሪያ በጣም አመሰግናለሁ። እኔም በጣም አመሰግናለሁ። ተመልካቾቻችን የዜና በቀጥታ የሚተላለፍላችሁ ከኢትዮጵያ ብሮድካስቲንግ ኮርፖሬሽን ነው። ዜናዎቻችን ይቀጥላሉ። የህዝብ ተወካዮች ምክር ቤት ባካሄደው አንደኛ መደበኛ አስቸኳይ ስብሰባው በኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክና በኮሪያ ኤክስፖርት ኢምፖርት ባንክ መካከል ለጎሬ ቴፒ መንገድ ማሻሻያ ፕሮጀክት ማስፈጸሚያ የተደረገውን የብድር ስምምነት ረቂቅ አዋጅ አጸደቀም። ምክር ቤቱ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ለፌዴራል ጠቅላይ ፍርድ ቤት ያቀረቡትን የ16 እጩ ዳኞች ሹመትም አጽድቋል። የፌዴራል ዋና ኦዲተር መስሪያ ቤት ማቋቋሚያ አዋጅን ለማሻሻል የቀረበውን ረቂቅ አዋጅና የጂኦተርማል ሀብት ልማት ረቂቅ አዋጅንም ምክር ቤቱ ዛሬ አጽድቋል። ዝርዝሩን ተሾመ ወልዴ አዘጋጅቶታል። ሰይድሞ ያቀርበዋል። አምስተኛው የህዝብ ተወካዮች ምክር ቤት ባካሄደው አንደኛ ዓመት የሥራ ዘመን አንደኛ አስቸኳይ ስብሰባው በኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክና በኮሪያ ኤክስፖርት ኢምፖርት ባንክ መካከል ለጎሬ ቴፒ መንገድ ማሻሻያ ፕሮጀክት ማስፈጸሚያ የተደረገውን የብድር ስምምነት ለማጽደቅ የቀረበውን ረቂቅ አዋጅ መርምሮ አጽድቋል። ረቂቅ አዋጁ ለሚመለከተው ቋሚ ኮሚቴ ሳይመራ ውይይት ተካሂዶበት እንዲጸድቅ ሞሽን ያቀረቡት በምክር ቤቱ የመንግስት ረዳት ተጠሪ ሚኒስትር ዴኤታ አቶ አማኑኤል አብርሃም የጎሬ ቴፒ መንገድ ፕሮጀክት በሁለተኛው የእድገትና ትራንስፎርሜሽን እቅድ ከተያዙት የመንገድ ፕሮጀክቶች መካከል አንዱ መሆኑን ተናግረዋል። የዚህ ፕሮጀክት ዓላማ ከጎሬ ወደ ቴፒ ድረስ ያለውን 140.2 ኪሎ ሜትር የጠጠር መንገድ አስፋልት ኮንክሪት በመገንባት የአካባቢውን የቡና ምርት በቀላሉ ገበያ እንዲደርስ እና የመንገድ ደህንነትን ለማሻሻል የሚረዳ እንደሆነ ይታመናል። የፕሮጀክቱ አጠቃላይ ወጪ 146 ሚሊዮን 868 ሺህ የአሜሪካን ዶላር ሲሆን ከዚህ ውስጥ ከኮሪያ ኤክስፖርት ኢምፖርት ባንክ 127 ሚሊዮን 345 ሺህ ዶላር መገኘቱንና ቀሪው ገንዘብ በኢትዮጵያ መንግስት የሚሸፈን መሆኑንም አቶ አማኑኤል አብርሃም ገልጸዋል። ምክር ቤቱም የቀረበለትን ሞሽን በሙሉ ድምጽ በመቀበል ረቂቅ አዋጁን አጽድቋል። ምክር ቤቱ በተጨማሪም የፌዴራል ዋና ኦዲተር መስሪያ ቤት ማቋቋሚያ አዋጅን ለማሻሻል የቀረበ ረቂቅ አዋጅን አስመልክቶ በመንግስት ወጪ አስተዳደርና ቁጥጥር ጉዳዮችና በህግ ፍትህና አስተዳደር ጉዳዮች ቋሚ ኮሚቴዎች የቀረበውን ሪፖርትና የውሳኔ ሀሳብ መርምሮ ረቂቅ አዋጁን አጽድቋል። የመንግስት ወጪ አስተዳደርና ቁጥጥር ጉዳዮች ቋሚ ኮሚቴ ሰብሳቢ አምባሳደር መስፍን ቸርነት ረቂቅ አዋጁ መንግስት የሀገሪቱን ኢኮኖሚ በሚገባ ለመምራትና ለማስተዳደር የሚያስፈልገውን አስተማማኝ መረጃ በማግኘት ረገድ የሚኖረው አስተዋጽኦ ከፍተኛ መሆኑን ገልጸዋል። ምክር ቤቱም በቋሚ ኮሚቴዎቹ በቀረበው ሪፖርትና የውሳኔ ሀሳብ ላይ ግብዓቶችን በማከል በሙሉ ድምጽ አጽድቋል። በምክር ቤቱ የተፈጥሮ ሀብት ልማትና አካባቢ ጥበቃ ጉዳዮች ቋሚ ኮሚቴ የጂኦተርማል ሀብት ልማት ረቂቅ አዋጅን አስመልክቶ በቀረበው ሪፖርትና የውሳኔ ሀሳብ ላይም ምክር ቤቱ ተወያይቷል። ረቂቅ አዋጁ ለጂኦተርማል ሀብት የህግ ማዕቀፍ እንዲኖረው የሚያደርግ የዘርፉን ኢንቨስትመንት የሚያበረታታ ለቴክኖሎጂ ሽግግር ምቹ ሁኔታ የሚፈጥርና ቀጣይነት ያለው የኢነርጂ አቅርቦት እንዲኖር በማድረግ የሀገሪቱን አጠቃላይ የልማት እንቅስቃሴ በመደገፍ ረገድ ትልቅ አስተዋጽኦ እንደሚኖረው የቋሚ ኮሚቴው ሰብሳቢ ወይዘሮ አስቴር አማረ ገልጸዋል። ምክር ቤቱም በሪፖርቱና በውሳኔ ሀሳቡ ላይ ከተወያየ በኋላ በሙሉ ድምጽ አጽድቋል። ምክር ቤቱ በአስቸኳይ ስብሰባው የኢፌዴሪ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ለፌዴራል ጠቅላይ ፍርድ ቤት ያቀረቡትን የ16 እጩ ዳኞችን ሹመትም አጽድቋል። በኢትዮጵያ የካንሰር ሕክምና አግኝተው የሚድኑት ከ20 በመቶ በታች ናቸው። ለዚህም የካንሰር ሕክምና ማዕከሉ አንድ ብቻ መሆኑና ውድነቱ በምክንያትነት ይጠቀሳሉ። ለመሆኑ ሀገሪቱ የበሽታውን ጉዳት ለመቀነስ እያከናወነች ያለው ተግባር ምን ይዘት አለው? ሪፖርተራችን አበበ ባዩ በዚህ ጉዳይ ላይ ያጠናቀረው ዘገባ አለ። የዓለም የጤና ድርጅት መረጃ እንደሚያመለክተው በኢትዮጵያ በየዓመቱ ከ60 ሺህ በላይ ሰዎች በካንሰር ይጠቃሉ። ታዲያ ከነዚህ የበሽታው ተጠቂዎች ውስጥ የሚድኑት ከ20 በመቶ በታች ናቸው። እንደ ዋነኛ ምክንያት የሚጠቀሰው ደግሞ ሕክምናው የሚሰጥበት ማዕከል አንድና የጥቁር አንበሳ የካንሰር ማዕከል ብቻ መሆኑ ነው። በአሁኑ ወቅት በዓለማችን ቀላል የሚባለውን የካንሰር ሕክምና ለማግኘት እስከ $3000 ያስፈልጋል። ዓመታዊ የነፍስ ወከፍ ገቢዋ $700 የደረሰው ኢትዮጵያም የካንሰር ሕክምና ወጪን በቀላሉ መሸፈን ከማይችሉት ጎራ መሆኗ ደግሞ ሌላኛው ምክንያት ነው። ከኦሮሚያ ክልል ባሌ ዞን ይህን ሕክምና ለማግኘት ከረጅም ወራት ጥበቃ በኋላ ወደ ጥቁር አንበሳ የካንሰር ማዕከል መጥተው ስላጋጠማቸው ችግር አንድ ታካሚ እንዲናገራሉ። ምራ ብቻ ነው ከዚህ ክፍል ወደዛ ክፍል ከዚህ ክፍል ወደዛ ክፍል አሁን ወደ 1 ወር ሊሆነኝ ነው እና አሁን እንግዲህ የመጨረሻ አንድ የምርመራ ውጤት
ዛሬ ይዤ መጥቻለሁ። ከእንግዲህ በኋላ ምናልባት የሚሉኝን አላቅም። የጥቁር አንበሳ የጨረር ሆርሞንና ኬሞቴራፒ ማዕከል በአመት ህክምናውን የሚሰጣቸው ታካሚዎች አሃዝ ከ6000 አይበልጥም። ይህ ደግሞ ታካሚዎቹን ከማጉላላቱን ባለፈ በህክምናው ጥራት ላይ ተጽዕኖን ፈጥሯል። ስንጠራው አብዛኞቹ በሽተኞች እንደሞቱ ይነግሩናል። ሌላው እዚህ እየተጠበቀ እየተንገላታ ነው ህክምናው የሚለው። ሌላው ደግሞ ትልቁ ነገር አንደኛ ደረጃ ሆኖ እኛ ጋር መጥቶ ወረፋውን በመጠበቅ ሁለተኛ ደረጃ ወይም ሶስተኛ ደረጃ እና ህክምናውን ራሱ የጻፍንለት መድኃኒትንም አለማግኘት ሁሉ የሚደርስበት ደረጃ አለ። በዓለም 70% የሚሆነው ከካንሰር ጋር የተያያዘ ሞት የሚከሰተው በአፍሪካ ነው። የማህፀን በርና የጡት ካንሰር ደግሞ በስፋት የሚከሰት ችግር ነው። በኢትዮጵያ በዚህና በሌሎች መስኮች ያለው ውስንነት ለመፍታትም የጥቁር አንበሳ የካንሰር ማዕከልን የማስፋፋት ስራ እየተከናወነ ነው። ከዚህም በላይ ግን በዩኒቨርሲቲ ሆስፒታሎች ህክምናውን ለመስጠት ዝግጅት እየተደረገ ይገኛል። የአፍሪካ ቀዳማዊ እመቤቶች የካንሰር ፎረም ለአንድ ዓመት በሊቀመንበርነት ለመምራት የተመረጡት ቀዳማዊ እመቤት ወይዘሮ ሮማን ተስፋዬ የማዕከላቱ ግንባታ እየተፋጠነ እንደሆነ ይናገራሉ። በመቀሌ ሆስፒታል፣ በጎንደር ሆስፒታል፣ በጅማ ሆስፒታል፣ ዩኒቨርሲቲ ሆስፒታሎች ማለት ነው፣ በሀሩማያና እንደዚሁም በሐዋሳ ዩኒቨርሲቲ ሆስፒታሎች የተለያዩ የካንሰር ማዕከላትን ለማቋቋም እየተሰራ ነው ያለው። ሀገሪቱ ለካንሰር ህክምና በሰጠችው ትኩረት በቀዳማዊ እመቤት ወይዘሮ ሮማን ተስፋዬና በጤና ጥበቃ ሚኒስቴር የሚመራ ብሔራዊ ኮሚቴም ተቋቁሟል። በዚህም እንደ ኤምዲ አንደርስ፣ ፒክና ሬድ ዴቪኑ ሌሎችም ተቋማት ጋር በመቀናጀት መሳሪያዎችን የማሟላት ባለሙያዎችን የማሰልጠን ተግባር እየተከናወነ ይገኛል። በሀገሪቱ በየወረዳዎቹ የካንሰር ቅድመ ምርመራና ህክምናም ተጀምሯል። ሀገራችን በጣም ከጥቂት ዓመታት በኋላ ዶላር እየከፈሉ ውጪ ለህክምና የሚጓዙ ሁሉ የማይጓዙበትና የኛ ሀብት ለሀገራችን የሚቀርበት ደሃው ህብረተሰብ እዛው በቅርብ ህክምና የሚያገኝበት ሁኔታ ሩቅ አይሆንም የሚል አስተያየት ነው ያለው። ካንሰር በአፍሪካ ብቻ በየአመቱ ከ700 ሺህ ያላነሱ ዜጎችን ያጠቃል። ይህዝ በ20 ዓመታት ውስጥ በጥፍ እንደሚጨምር ይጠበቃል። እንደ ኢትዮጵያ ያሉ ሀገራት በሽታውን በማከም የመዳን መጠኑን ከ80 እስከ 90% ለማድረስም እየሰሩ ነው። በተያያዘ ዜና በሁሉም የሀገሪቱ ጤና ጣቢያዎች የማህፀን በር ጫፍ ካንሰር ህክምና አገልግሎት መስጠት እንደሚጀመር የጤና ጥበቃ ሚኒስትሩ አስታወቁ። የካንሰር ህክምና አገልግሎትን በዘመናዊ ቴክኖሎጂ በመታገዝ ተደራሽነቱን ለማሳደግ የተሰራ መሆኑን ሚኒስትሩ ዶክተር ክስተ ብርሃን አድማሱ ተናግረዋል። አማረ ተመስገን 10ኛው የማህፀን በር ጫፍ የጡትና የፕሮስቴት ካንሰር ጉባኤ የካንሰርን ህክምናና የበሽታውን ስርጭት በኢትዮጵያ ያለበትን ደረጃ ተመልክቷል። በሀገሪቱ የበሽታውን ስርጭት የተመለከተ ጥናታዊ ጽሑፍ ያቀረቡት ዶክተር ማቴዎስ አሰፋ እንደተናገሩት የማህፀን በር ጫፍ ካንሰር ስርጭት ከፍተኛውን ስፍራ ይይዛል። ፊሜል ሪፕሮዳክቲቭ ኦርጋን ካንሰርስ አር ዘ ሊዲንግ ካንሰር። የካንሰር ታማሚ ቁጥር ከክልል ክልል የተለያየና ከካንሰር አይነቶች ደግሞ የሴቶች የመራቢያ ክፍል ካንሰር ቀዳሚውን ይይዛል። የጤና ጥበቃ ሚኒስትሩ ዶክተር ከሰተ ብርሃን አድማሱ በሽታውን ለመግታት መከላከልን መሰረት ያደረገ ስትራቴጂ ተግባራዊ የተደረገ መሆኑን ገልጸዋል። ከመከላከል ጎን ለጎንም በሀገሪቱ አንዳንድ ዩኒቨርሲቲዎች በዘርፉ የሚሰማሩ የጤና ባለሙያዎችን ለማሰልጠን ታቅዷል ብለዋል። በተለይም ደግሞ የካንሰር ህክምና ማዕከላትም ሆነ ባለሙያ እጥረትን ለመቅረፍ ዘመናዊ ቴክኖሎጂን በመጠቀም ሆስፒታሎችን በቴሌሜዲሲን ለማስተሳሰር እየተሰራ መሆኑን ይናገራሉ። በቴክኖሎጂ ታግዘን የቴሌፓቶሎጂ ደግሞ ሰርቪስ ለመስጠት ዝግጅት ተደርጓል። ኢንፋክት ቅዱስ ጳውሎስ ሚሊኒየም ሜዲካል ኮሌጅ ያለውን ሴንተር እንደ ማዕከል ተጠቅመን ከብዙ የሀገራችን ሆስፒታሎች ጋር እያስተሳሰር ነው። ከፍተኛ ወጪ የማይጠይቀውን የማህፀን በር ጫፍ ካንሰርን በተመለከተ ግን ችግሩን በቅርብ ጊዜ ለመቅረፍ ጅምር ስራዎች መኖራቸውንና ይህም ተጠናክሮ እንደሚቀጥል ገልጸዋል። ብዙ ህዝብ የሚያጠቃው የማህፀን በር ጫፍ ካንሰርን በወረዳ ደረጃ አስፋፍተን እናክማለን ነው። ይሄ በሚቀጥለው 1 ዓመት ውስጥ በሁሉም ወረዳዎች ይኖራል ብለን እናስባለን። አሁን ኦሬዲ 130 የሚደርሱ የህክምና ተቋማት ይህን አገልግሎት መስጠት ጀምረዋል። የጉባኤው ተሳታፊዎች በበኩላቸው ኢትዮጵያ ካንሰርን ለመግታት የዘረጋችው የጤና አገልግሎትም ሆነ የነደፈችው በሽታን መከላከል መሰረት ያደረገ ስትራቴጂ ለሌሎች የአፍሪካ ሀገራት በተምሳሌትነት የሚቀርብ ነው ብለዋል። የኢትዮጵያ ብሮድካስቲንግ ኮርፖሬሽን ይበልጥ ተደራሽነቱን ለማስፋት በአዳዲስ አማራጮች ብቅ ብሏል። የመረጃ የመዝናኛና አስተማሪ ፕሮግራሞቹን በቀጥታ ለማየት ላልቻሉ እንዲሁም በየትኛውም የዓለም ጫፍ ለሚገኙ ተመልካቾቻችን ተደራሽ ለማድረግ በጉግል ዓለም አቀፍ አገልግሎት ተመዝግቦ አዲስ የዩቲዩብ ድረገጽ ከፍቷል። በቅድሚያም
www.youtube.com/ebcworld ብለው ይግቡ። ወደ መጀመሪያው የመግቢያ ገጽ እንደገቡ በመምረጥ ወይም ሰብስክራይብ በማድረግ የዚህ ገጽ ተከታታይ ይሁኑ። ትኩስና ዕለታዊ ዜናዎች፣ ፕሮግራሞች፣ ድራማዎች በየዕለቱ ይደርሶታል። የወደዱትን ምስል ወይም ቪዲዮ ላይክ ለማድረግ ወይም ለወዳጆቹ ለማካፈል ወይም ሼር ለማድረግ በተጨማሪም የፈለጉትን አስተያየት ለማስፈር ይረዳውታል። በዚህ የዩቲዩብ ገጻችን ዕለታዊም ይሁን ቆየት ያሉ ዜናዎች፣ ዶክመንተሪ ፊልሞች፣ ሳምንታዊ ፕሮግራሞች እንዲሁም በቀጥታ ስርጭት የተላለፉ ዝግጅቶች፣ ድራማዎች በየትኛውም ጊዜና ቦታ በየትኛውም መንገድ ለማግኘት ይችላሉ። የኢትዮጵያ ብሮድካስቲንግ ኮርፖሬሽን